ብትወጪ ዝም አልልሽም። ብዙ አትንጨርጨር፣ ያጋጥማል። አሁን ቤታችን ሰላም ያገኛል። እንግዲህ ወዴት እንደምትሄጂ እናያለን። ቆይ ፍቅር፣ ከኔ ጋር ያጠማመድሽ ነገር ምንድን ነው? ምን አጎደልኩብሽ? ምንሽን ወሰድኩብሽ? ፍቅር፣ ይሄን ልመናሽን እዛው ለመንገድ ሰው አቆዩ። ሂጂ ውጭ፣ ቶሎ በይ ውጭ። እኔ ምንም ልልሽ አልፈልግም። ከተናገርኩሽ እሰርሻለሁ። በቃ የባርኮ ሲገርመኝ አንተም ጨከንክብኝ። ቆይ እኔ ያለ እናንተ ማን አለኝ? ወንድሞቼ ብዬ የተቀበልኩት እኮ እናንተን ነበር። አዴ፣ እኔ በበኩሌ በጣም ነው የተናደድኩብሽ። ሰዎች የዛሬውን አደይ ድራማ እንዴት አያችሁት? ድብልቅልቁ ወጣ እኮ ረጋይሶች ድብልቅልቁ ወጣ። አጨራረሱን አይታችሁታል። አደይና ለምለም ወደ ነባርኮት ቤት ተመልሰው ከፍቅር እጅ አደይ ደሞዟን ልትቀበል ነበር ሀሳቧ። ነገር ግን ልክ ወደ ቤት እንደገባች ያው የተፈጠረውን አይታችኋል። ዴቭ ሰክሮ ነበር እና አልጋ ላይ ተኝቶ ነበር። ፍቅር አጭሯ ኩባያ ፍቅር እንግዲህ አብራው ተኝታ አጠገቧ አቅፋው ተኝታ ነው አደይ ያየቻት። እንግዲህ ምን ሊፈጠር ይችላል? እስቲ ምን ሊፈጠር ይችላል? አደይ ይህን ነገር ስታየው ምን ትወስናለች? ምን ትላለች? እስቲ ግምታችሁን፣ አስተያየቶቻችሁን አሳውቁኝ። ምን ልታረግ ትችላለች የሚለው አነጋጋሪ ነው። እንግዲህ ዳይመንድ ለአደይ ምንም አራራላትም። ያው አደይ ላይ መስክሮባታል። አደይ እንደሆነች እንዲሰርቅ እንዳደረገችው እንዳዘዘችው እንደዛ አይነት ወሬ ምናምን አውርቷል። በዛ ነገር እንግዲህ ዴቭ በጣም ልቡ ተሰብሯል። ባርኮትም በአደይ ላይ በጣም በብዙ አዝኗል። በጣም በብዙ ነው ያዘነው። እና ያው ከቤት አባራታለች። ፍቅርም አጋጣሚዎችን ተጠቅማ ከቤት አባራታለች። ዛሬ ለፍቅር በቃ የደስታ ቀን ማለት ይቻላል። ሰለብሬት ምናምን እያደረገች እያከበረች ነው። ያው ለዳይመንድም የተወሰነ ብር ቁርጥ አድርጋለታለች፣ ሰጥተዋለች እና ሚሽኗን ፈጽማለች። እንግዲህ ያው ኪንጎ ደግሞ ዳይመንድን ሲጣላው ነበር። እንዴት እንደዚህ ታደርጋለህ ሲለው ነበር። ያው እኔ ለአንተ ብዬ እኮ ነው። አሁን እሷ ከዛ ቤት ትወጣለች፣ መሄጃ የላትም፣ እኛ ጋር ትመጣለች። ከዛን አንተ የሆነ ቤት ትከራያለህ፣ ከዛን አንተም ትሰራለህ፣ እሷም ትሰራለች፣ አብራችሁ ትኖራላችሁ። እኔ ለአንተ ብዬ ነው በቃ። ፍቅር ደግሞ የሆነ ቻፓ ገብታልኛለች፣ እሱን ግማሽ ለግማሽ እንበጥሰዋለን ምናምን ነገር ብሎ ሰክሶታል። ነገር ግን ያው አደይ የሄደችው ለምለም ናት ያገኘቻት። መንገድ ላይ ከወጣች በኋላ ያው ወደ ኤላ ቤት ነው የወሰደቻት እና እነሱ ጋር አልሄደችም። ያው የእነሱ ሀሳብ አልተሳካም። ብቻ የአደይ የዋህነቷ፣ ደግነቷ፣ መልካም አሳቢነቷ ምናምን በዛ፣ የምር በዛ። እኔ ሰልችቶኛል። አሁን ደርሶ የአደይ ቅን መሆን መልካም መሆን በጣም ይሰለቻል። ከዚህ በዛ። የእሷ ቅንነት፣ የእሷ ለሰው ሁሉ መልካም ማሰቢነት በጣም በዛ። ምክንያቱም ዞሮ እሷኑ እየጎዳት ነው። ብቻ እስቲ በቀጣይ ምን ሊፈጠር ይችላል? ግምቶቻችሁን አስቀምጡልኝ። በቀጣይ አደይ ህይወት ላይ ምን ይፈጠራል? እንግዲህ ያው ከዴቭ ጋር ያላቸው ነገር ይታወቃል። ዴቭ እንደሚወዳት ይታወቃል። ስሜቱን በጣም ብዙ ጊዜ ገልጾላታል። ያው እሷ እምቢ ብትለውም እሱ እየገለጸላት ነበር። እንግዲህ አሁን ከፍቅር ጋር ስታየው ምን አይነት ስሜት ይሰማታል የሚለው በጣም አነጋጋሪ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ። ባይ